ቤተሰብ በባለፈው ቪዲዮ ላይ ነግሬያችሁ ነበረ። የብሩኬ ምላሽ አደገኛ እንደሚሆን ለኤፍሬም ነግሬያችሁ ነበረ። እንደምታዩት ያነገርኳችሁን ነገር አድርጎታል። ኤፊ በውሸት ስሙን እንደሚያጠፋው እኔ ስለፈልፍ ነበረ። ዛሬ ኤፊ የእጁን ያገኘው ሃይሚ ፊት ብሩኬ አልመታኝም ማለቱ ራሱ ትልቅ ነገር ነው። ግን እንደዛ ያለበት ምክንያት ልንገራችሁ። ብሩኬን የመታኝ የሚለውን ሐሳብ ላይ መጽናት ፈልጓል ኤፍሬም። ብሩኬ አልመታኝም ብሎ ሃይሚ ፊት የተናገረው ብሩኬ ኤፊን እንደመታው ሃይሚ ማየቷ አይቀርም በዚህ ቪዲዮ ላይ ማለት ነው። እና ሌላው ቤተሰብ ኤፍሬም ብሩኬን አክብሮት አይደለም የመጣው። ትክክለኛው መንገድ በሃይሚና በብሩኬ መሃል ያሉትን ነገሮች ለመፍታት አይደለም የመጣው። ነገሮችን ለማበጣበጥና ነገሮችን ለማባባስ ሲል ነው የመጣው። እንዴት መሰላችሁ? ላስረዳችሁ። አሁን ብሩኬ ቤት ውስጥ ገብቶ ሃይሚን እንደ ዕቃ አንስቶን ይወሰዳት። ይሄ ማለት ለብሩኬ ያለውን ንቀት ነው የሚያሳየው። መስመር ያለፈው ኤፍሬም ነው እንጂ ብሩክ አይደለም። በዚህ ጉዳይ ፍፄና ብሩኬ ወደ ቤት ሲሄዱ በጸብ ነው የተቀበላቸው። አንድ ነገር እንዲያረጉት እንዲመቱት ነው የፈለገው። ምክንያቱም ብሩኬ ካሜራ ይዞ እንደመጣ ገብቶታል። ሲመታው ካሜራ ላይ ሃይሚ እንድታየው ማለት ነው፣ አውቆ ብሩኬንም ለማናደድ ማለት ነው። ብሩኬ እንዲመታው ሃይሚ ካየች በኋላ አስገድደውኝ ነው ቢላት ሃይሚን አሳማኝ ነው የሚሆነው ማለት ነው ነገሩ። ልጁ ሰይጣን ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። አሁን ያለፉት የሃይሚና የብሩኬ ጉዳይ እንዳሉ ሆኖ ነው ማወራችሁ። ለብሩኬ እየወገንኩ ሳይሆን በብሩኬና በሃይሚ መሃል ያሉት ጉዳይ እንዳሉ ሆኖ ሃይሚን የሚያሳዝናትን ነገር፣ ሃይሚ እንድትናደድ የሚያደርጋትን ነገር ብሩኬ ልክ ነው ማለት ሳይሆን አሁን በዚህ መሃል ኤፍሬም እየመጣበት መንገድ ነው ያልተመቸኝ ነው። ገባችሁ ቤተሰብ? እንጂ በብሩኬና በሃይሚ መሃል የነበሩትን ነገሮች እኔም እናንተም ስንገጽስ ነበር አይደል እንዴ? ስለዚህ ብሩኬ ወደ ትክክለኛው መንገድ እንዲመለስ እኛም ስንለፈልፍ ነበር። ገባችሁ ቤተሰብ? እና እሱ እንዳለ ሆኖ ነው። ገባችሁ? እዚች ጋር ብሩኬ ጥፋተኛ ነው። ግን ኤፍሬም ከመጣ በኋላ ያሉት ነገሮች ኤፍሬም ላይ ነው መፈረድ ያለብን። ምክንያቱም ኤፍሬም ትንሽ እንኳን ቅንጣት ያህል ለብሩኬ ክብር አላሳየውም። ገባችሁ ቤተሰብ? እና ብሩኬ ዝም አለ። ሃይሚን ከቤት ወስዷት እንኳን ምንም አላለም። ገባችሁ? ምንም አላለም። ምክንያቱም በቃ ቢያንስ የምወዳት ልጅ የሷ ወንድም ነው በሚለው ነው ያለፈው። ከዛ ይባስ ብሎ ብሩኬ ነው እንደዚህ የሰባበረኝ፣ ብሩኬ ነው ትከሻዬን ያወላለቀኝ ብሎ ለሃይሚ መናገሩ የባሰ ችግር እንደሚያመጣበት ይሄ የሚጠበቅ ነው። ምክንያቱም ብሩኬ ባላደረገው ነገር አድርገሃል ሲባል የባሰ ንዴቱ እንደሚፈላ የታወቀ ነገር ነው። እና ብሩኬ እንደዚህ ማድረጉ ኤፊን በጣም ልክና ትክክል የሆነ ነገር ነው። ገባችሁ ቤተሰብ? ምክንያቱም ኤፊ የማይሆንና ያለ አግባብ የማይሆን ነገር ስሙን ስላጠፋው የብሩኬም ማለት ነው። ገባችሁ? ፍፄም ብሩኬም ዛሬ ያደረጉት ነገር ልክ ነው። በቃ ገባችሁ? አንድ ሰው በትክክል በንግግር ካላመነ፣ በንግግር መግባባት ካቃተው መቀጣት አንዳንድ ሰው በዱላ ነው የሚገባው ነገሮች ማለት ነው። ብሩኬ ዛሬ ባደረገው ነገር ምንም እንዳትጸጸቱ፣ የምሬ ነው የምላችሁ። በክብሩን የመጣበት እና አሳይቶታል። በቃ ገባችሁ? አሁን እኔ የምፈራው ሃይሚ ይህንን ቪዲዮ አይታ በብሩኬ እንደምታዝን የታወቀ ነገር ነው እና ይህንን ቪዲዮ ራሱ ባይጭኑት የተሻለ ነበረ። በተለይ ደግሞ ከኤፍሬም ጋር ያለውን ድብድብ ምናምን ባትጭኑት ጥሩ ነበረ። ምክንያቱም ሃይሚ ወንድሜ ተደበደበ የሚለውን ነገር ብቻ ነው የምታየው። ገባችሁ? ኤፍሬም እዚች ጋር ብሩክ አልመታኝም የሚለውን ነገር ጆሮ አሰጠውም ለዛ ንግግር። እሷ ጆሮ የምትሰጠው ወንድሜን ቀጥቅጠውት በግድ አስፈራርተውት ነው ሐሳቡን እንዲቀየር ያደረጉት ነው የምትለው። ገባችሁ? ይሄ ሐሳብ ሃይሚ ላይ እንደሚፈጠር ደግሞ ኤፍሬም በደንብ ጠንቅቀው ስለሚያውቅ ነው። ፍፄንም ብሩኬንም አዎ እኔ አላደረኩም ምናምን ብሎ ሃይሚ ፊት የተናገረው ኤፊ ማለት ነው ኤፍሬም። እና ኤፍሬም በጣም ብልጥና ሰይጣን የሆነ ሰው ነው። ገባችሁ ቤተሰብ? እና አሁንም ሃይሚና ብሩክ ወደ ተባባሰ ነገር ውስጥ እንደሚገቡ የሚታወቅ ነገር ነው። በዚህ እርግጠኛ ሆኑ። ምክንያቱም ኤፍሬም የባሰ ነገሩን አወሳስቦታል። በቃ
ገባችሁ? እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው